ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮአችን ደግሞ ይዤላችሁ የመጣው እንግሊዘኛን በቀላሉ ለማንበብ ለመጻፍ ምን አይነት ስህተቶችን ማስወገድ አለብን፣ በእንዴት አይነት መንገድ ፕራክቲስ ብናደርግ ወይም ደግሞ ብንለማመድ ነው በአጭር ቀን ውስጥ እንግሊዘኛን አቀላጥፈን ማንበብ መጻፍ የምንችለው የሚል ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ መከታተል ከቻላችሁ ታተርፉበታላችሁ። ወደ ትምህርቱ እንሂድ። ኦኬ፣ እንግዲህ ከዚህ ጋር የምታያቸው የተለያዩ የእንግሊዘኛ ንግግሮች ተቀምጠዋል። እነዚህን የእንግሊዘኛ ንግግሮች እንዴት በቀላል መንገድ ማንበብ እንደምንችልና እንዲሁም ደግሞ ትርጉማቸውስ ምንድን ነው የሚለውን ቀለል ባለ መንገድ እንማማራለን። ወደ ትምህርቱ እንሂድ። ኦኬ፣ ከመጀመሪያው ስንጀምር መጀመሪያ ላይ የምታዩትን የእንግሊዘኛ ንግግር በቀላል መንገድ ለማንበብ ምንድነው ማድረግ ያለብኝ ወደሚለው ስንሄድ፣ ኦኬ፣ ከዚህ ጋር እንደምታዩቸው ኤስ ኤች ኦ ይላል አይደለ? ስለዚህ ኤስ እና ኤች ተነባቢ ናቸው። ኦ አናባቢ ነው። ስለዚህ ኤስ ኤች ኦን እንደ አንድ ድምፅ ነው ማነበው። ስለዚህ ምን ብዬ ላነበው? ኤስ ኤች ኦ ሾ የሚል ድምፅ አለው፣ ወይም ደግሞ እንደ ሾ ይነበባል። ኦኬ፣ ኤስ ኤች ኦ እንደ ሾ ከተነበበ ደብሊው እንደ ው ይነበባል፣ ወይም ደግሞ ው የሚል ድምፅ አለው። ስለዚህ በአንድ ላይ ሾ ው ሾ ተብሎ ይነበባል። ኦኬ፣ ከዛ ኤምኢን ሚ ብሎ ማንበብ። ወደዚህኛው ስንሄድ ኤምኦን እንደ ሞ ማንበብ፣ አርኢን እንደ ር ማንበብ። ስለዚህ በአንድ ላይ ሞ ር ሞር ሙሉ ሲነበብ ሾው ሚ ሞር ሾሚ ሞር ምን ማለት ነው? ተጨማሪ አሳየኝ ማለታችን ነው። ኦኬ፣ ወደ ሁለተኛው ስንሄድ ኤንኦን የመጀመሪያው ተነባቢ ነች፣ ኦ አናባቢ ነው። ስለዚህ አናባቢ ከተነባቢ ጋር ሲመጣ እንዳንድ ድምፅ ስለሚነበብ ኤንኦን እንደ ኖ ሳይሆን ና ብዬ አነባዋለሁ። ና የሚል ድምፅ አለው። ደብሊው እንደው። ስለዚህ በአንድ ላይ ና ው ናው ተብሎ ይነበባል። ኦኬ፣ ከዛ ቲን እንደ ት፣ አርን እንደ ራ፣ ዋይን እንደ ይ ማንበብ። ስለዚህ በአንድ ላይ ት ራ ይ ትራይ ተብሎ ይነበባል። እሺ፣ ከዛስ ኤን እንደ አ ማንበብ፣ ጂኤ እንደ ጌ፣ አይና ኤን ኢን የሚል ድምፅ አለው። ስለዚህ በአንድ ላይ አ ጌ ን አጌን ተብሎ ይነበባል። ሙሉ ልናነበው ናው ትራይ አጌን ናው ትራይ አጌን ምን ማለት ነው? ድጋሚ ሞክር ወይም ደግሞ እንደገና ሞክር ማለታችን ነው። እሺ፣ ወደዚህኛው ስንሄድ ኦኬ፣ ከዚህ ጋር ደግሞ አሁን ኤስኦን እንደ ኮ ሳይሆን እንደ ካ ነው የምናነበው። ካ የሚል ድምፅ አለው። ስለዚህ ኤስኦን እንደ ካ፣ ኤምኢን እንደ ም። ስለዚህ በአንድ ላይ ካ ም ካም። ኦኬ፣ ይህን ካም ብለን ካነበብነን ወደዚህኛው ስንሄድ ቢኤን እንደምን ማንበብ ነው? እንደ ባ እናነባለን። ሲናኬን እንደ ክ ማንበብ። ስለዚህ በአንድ ላይ ባ ክ ባክ ተብሎ ይነበባል። አይና ኤንን ኢን ብሎ ማንበብ። ስለዚህ በአንድ ላይ ካም ባክ ኢን ካም ባክ ኢን ምን ማለት ነው? ተመልሰህ ግባ ማለታችን ነው። ኦኬ፣ ወደዚህኛው ስንሄድኛውስ ምን ይላል? አይን አይ ብለን እናነባለን። ኦኬ፣ ከዛ ደብሊው አይ ዊ ሚል ድምፅ አለው። ኤል ኤል ል ሚል ድምፅ አለው። ስለዚህ በአንድ ላይ ስናነበው ዊ ኤል ዊኤል ዊኤል። ኦኬ፣ ከዛ ሲኤን እንደ ካ ሳይሆን እንደ ኮ እናነባለን። እንደዚሁ ነው ሲመጣ ማለት ነው። ሲኤን እንደ ኮ፣ ኤል ኤል እንደ ል። ስለዚህ በአንድ ላይ ኮ ል ኮል ተብሎ ይነበባል። እሺ፣ ከዛ ዋይን እንደ ይ ማንበብ። ኦና ዩ በአንድ ላይ ው የሚል ድምፅ አላቸው። ስለዚህ በአንድ ላይ ስናነበው ይ ው ዩ ተብሎ ይነበባል። ሙሉን ስናነበው አይ
ዌል ኮል ዩ አይ ዌል ኮል ዩ እደውልልሃለሁ ወይም እደውልልሻለሁ ማለት ይቻላል። ኦኬ ወደዚህኛው ስንሄድ በተመሳሳይ አይን አይ ብዬ አነባለሁ። ደብሊው አይ እንደ ዊ ይነበባል። ኤል ኤል ል የሚል ድምፅ አለው ብለናል። ስለዚህ በአንድ ላይ ዊ ኤል ዌል ብለን እናነባለን። እሺ ከዛ ቲኢን እንደ ቴ ኤል ኤል እንደነገርኳችሁ ል የሚል ድምፅ አለው። ስለዚህ በአንድ ላይ ቴ ል ቴል ብዬ አነባዋለሁ። ኦኬ ከዛ ዋይን እንደ ይ ማንበብ ኦና ዩ በአንድ ላይ እንደ ው። ስለዚህ በአንድ ላይ ምን ብዬ አነባዋለሁ? ይ ው ዩ ተብሎ ይነበባል። ሙሉ እናነበው። አይ ዌል ቴል ዩ አይ ዌል ቴል ዩ እነግርሃለሁ ወይም እነግርሻለሁ ማለታችን ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ኤንኦን እንደ ኖ ሳይሆን ና ተብሎ እንደሚነበብ አይተናል። ደብሊውን እንደ ው ማንበብ። ስለዚህ በአንድ ላይ ና ው ናው ብዬ አነባዋለሁ። ኦኬ ከዛ ኤስን እንደ ስ ቲኤን እንደ ታ ዋይን እንደ ይ ማንበብ። በአንድ ላይ እስ ታ ይ እስታይ ተብሎ ይነበባል። ኦኬ ከዛ ኤችኢን እንደ ሄ ማንበብ አርኢን እንደ ር በአንድ ላይ ሂ ር ሄር ተብሎ ይነበባል። ሙሉ ስናነበው ናው ስታይ ሄር ናው ስታይ ሄር ከዚህ ቆይ እንደማለት ነው። እሺ ከዛ ወደዚህኛው ስንሄድ ደብሊው ኤች ኤ ዋ የሚል ድምፅ አለው። ቲ እንደ ት በአንድ ላይ እናነበው ዋ ት ዋት። ኦኬ ከዛ ኤችኤን እንደ ሀ ፒፒ እንደ ፕ ኢኤን በአንድ ላይ እንደ ን። ስለዚህ በአንድ ላይ እናነበው ሀ ፕ ን ሃፕን። ሙሉ ሲነበብ ዋት ሃፕን ዋት ሃፕን ምን ተፈጠረ ማለታችን ነው። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ከመጀመሪያው ስንጀምር ይስ ምን ይላል? አይቲኤስ ምን ተብሎ ይነበባል? ኢትስ የሚል ድምፅ አለው። ኢትስ። ኦኬ ከዛ ኤፍኤን እንደ ፋ ሲ እንደ ክ ቲ እንደ ት። ኦኬ ከዛ በቀላሉ ፋ ክ ት ፋክት ብለን እናነባለን። ሙሉ ሲነበብ ኢትስ ፋክት ኢትስ ፋክት እውነት ነው ወይም ደግሞ እውነታ ነው ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ አይቲኤስ ኢትስ ተብሎ ይነበባል። እሺ ከዛ ኦን እንደ ኦ ማንበብ ፒኢን እንደ ፕ ኤንን እንደ ን ማንበብ። ስለዚህ በአንድ ላይ ኦ ፕ ን ኦፕን። ሙሉ ሲነበብ ኢትስ ኦፕን ኢትስ ኦፕን ክፍት ነው ማለታችን ነው። እሺ ኤስ ምን ይላል? አይቲኤስ በተመሳሳይ ኢትስ ብለን ማንበብ። ከዛ ሲን እንደ ክ ኤልኦን እንደ ሎ ኤስኢ እንደ ዝ በአንድ ላይ ክ ሎ ዝ ክሎዝ በአንድ ላይ ሲነበብ ኢትስ ክሎዝ ኢትስ ክሎዝ ክፍት ነው ማለታችን ነው። እሺ ኤስ ምን ይላል? አይቲኤስ በተመሳሳይ ኢትስ ብለን እናነባለን። እሺ ከዛ ኤልኦን እንደ ሎ ኤንን እንደ ን ጂን እንደ ግ በአንድ ላይ ሎ ን ግ ሎንግ። ሙሉ ሲነበብ ኢትስ ሎንግ ኢትስ ሎንግ ረጅም ነው ማለታችን ነው። እሺ ወደዚህኛው ስንሄድ በተመሳሳይ አይቲኤስ ኢትስ እንላለን። ኦኬ ከዛ ቲኤችአይ እንደ ቲ ኤንን እንደ ን በአንድ ላይ ቲ ን ቲን። ሙሉ ሲነበብ ኢትስ ቲን ኢትስ ቲን ቀጭን ነው ማለታችን ነው። ኦኬ ኤስ ምን ይላል? በተመሳሳይ አይና ቲን ኢት እንላለን። አይኤስ ኢዝ ተብሎ ይነበባል። ኤፍ አይ ፋይ የሚል ድምፅ አለው። ኤንኢ እንደ ን በአንድ ላይ ፋይ እን ፋይን። ሙሉ እናነበው ኢት ኢዝ ፋይን ኢትስ ፋይን ደህና ነው ማለታችን ነው። ኦኬ ወደ መጨረሻው ስንሄድ አይቲኤስ ኢትስ ተብሎ እንደሚነበብ አይተናል። ኤልኤን እንደ ላ ማንበብ አርን እንደ ር ጂኢን እንደ ጂ በአንድ ላይ ላ ር ጂ ላርጅ። ሙሉ ስናነበው ኢትስ ላርጅ ኢትስ ላርጅ ትልቅ ነው ማለታችን ነው። ኦኬ በእንደዚህ አይነት መንገድ ፕራክቲስ ማድረግ መለማመድ ከቻልነን በአጭር ቀን ውስጥ
ከፍተኛ ለውጥ ማምጣትና እንግሊዘኛን በቀላሉ ማንበብ መጻፍ እንችላለን። ስለዚህ ሳትሰለችሁ ሁሌም ፕራክቲስ ማድረግ ልምምድ ማድረግ ከቻላችሁ እመኑኝ በአጭር ቀን ውስጥ ከፍተኛ ለውጥ ማምጣት ትችላላችሁ። የዛሬ ትምህርታችን ከዚህ ጋር አበቃን። ቀጣይ በሌላ ትምህርት እስከምንገናኝ በያላችሁበት ሰናይ ጊዜ። ባይ ባይ።